ኦኬ ነገሩን ፋይንድ አውት አድርገህ ኦኬ እንደዚህ ለምን ታደርጋለህ ብለህ ወንዱ ልጠይቀው ትችላለህ። ነገር ግን ባለጉዳዩ እኔ ምንም የለብኝም ካለ ግን በምን አይነት ሲቹዌሽን በምን አይነት ማስረጃ ይዘህ ብሌም አድርገህ ልትናገር ትችላለህ? ክስ ጋር ምንዛም በትሄድ እኮ ምንም ፋይዳ የሌለው ነገር ወይ ሄድበት እዚህ ጋር የሆነ ላይክ ስልጣን ስላለው ምናምን ነገር ሲያስወርደኝ ምናምን ነገር እኔ ራሴን ማከብር ሰውንም ማከብር ሰው ነኝ ታውቀኛለህ። ግን ልጀምር ኢትዮ አንላክ የተባለች አሁን ሰቤን ለምን ነው የሚሰራው ምናምን ብላ የሆነ እኔ ዝቅ ለማድረግ የሄደችበት ነገር አሁን የማገናኘው ይህንን ነገር ከቡላላ ጋር ነው ይዞባታል ማለት ነው እውነቱን ለመናገር እና እኔ ሰብን ለምን አሁን ይሄ ፌር አይደለም። አሁን ቫይብሬት ይኸውልህ አንድ ነገር ልንገር አያጅቡ መልስ እየሰጠው ነው ቫይብሬት አንድ ነገር ከሰጠኝ አንድ ይኸውልህ እኔ እሱ ይገርማል። እኔ አሁን እዚህ መጥቼ ጽዳት ድስት አጥቤ አውቃለሁ። ማንም አጠብክ ቢለኝ ብሩ ላገኝ እንጂ ማምን አገባው ዝቅ ለማድረግ አይታል ግን ቃል ሲናገር ይዞባታል። በዛ ላይ ደግሞ ምንድነው እናንተ ከተለከፋችሁ እንዴ ቆዩ ያንን በመናገሩ ደግሞ ልንገር ሰማ ቃል ስለኔ ልታቅ ትችላለህ ላታቅም ትችላለህ። ግን እኔ ምን እንዳለኝ ምናምን ነገር የሚያውቁ ሰዎች ያውቁታል። እዚህ ጋር አላብራራ እንደዚህ ነው የሚሰራው እንደዚህ ነው ምናምን ጋዝ ስንት ገባ የሆነ ሙድ መያዝ እሱን ተው። እኔ ኦና አርጌ ስላክ ሰዎችን ቀጠር የማሰራ ሰው ነኝ እሱን ተው። እና ኢትዮ አንላክ የምትባለው የሆነ ጀርመን ያለች ይመስለኛል የሆነ ድምጿን ሰማ የሆነ የሰካው አሁን ስለጠየቀ ጉዳይ ብታወራስ ያነተውና እኔ ያልኩት አያጂ ወለምደው የምትጫነኝ እኮ ነው። አይ አይደለም ቫይብሬቷል ሌላ ነገር ሳይሆን ለመግባባት ያህል እዚህ ጋር አሁን ባለ ጉዳይ ተናድጄ ስለገባው እሺ ጥያቄውን ድገምልኝ። ይኸውልህ ባለ ጉዳይ እኔ አይደለም። አሁን አንተ አንድ ፍርድ ቤት ወይ ከዚህ በፊት የሃፒንግ ጉዳይ ትዝ ይልህ እንደሆነ እንደዛ ስንከራከር ሁሉም ሽልሽል ነው ያለው። ወይ አዳምጠኝ እኔ ስናገር ነበር ሽልሽል አለ ሁላችሁም። ከዛ በኋላ ለምንድን ነው ሲባል ልጅቷ አዛ ጋር ሄዳ ምንም ጥፋት የለበትም ብዬ ነው እንትን ምለው አልፈልግም አለች አይደለ? ባለ ጉዳዩ ኢቭን አጥፍቶ ቢሆን እንኳን አንድ ጥፋተኛ በህግ ደረጃ ባለ ጉዳዩ እስካልያዘው ድረስ አንተ ምንም ብለህ ሄደህ መክሰስ አትችልም። አሁን ዮሪ እኔ ጋርና ቡላላ ጋር ምንም አይነት ነገር የለም አለች። እኔ እንደውም የኔን ስሜት እኮ ነገርኳት። እኔ እንደውም በየቦታው የምትሄጂው ዜር ሳምቲንግ ብዬ ሁሉ ብያለሁ። ይሄ እኔ አስተሳሰብ ግን ነው ብዬ ግን ዴፊኒትሊ ወስኜ መናገር ግን አልችልም። ምክንያቱም እኔ ባለ ጉዳዩ አይደለሁም። ስለዚህ አሁን አንተ አይደለም እስካለህ ድረስ ለምንድን ነው ነሽ ብለህ የምትከራከረው? ባይብኔቷ አመሰግናለሁ። ቃል እዚህ ጋር አሁን የሆነ ጥያቄን ሰምቻለሁና ዮሪ የሆነ ሰዓት ላይ ምናምን ነገር ስሟን በአረብኛ ቀይራ መጣች። ስለሷ እየተወራ ነበር። በቃ ተውኝ እኔ ተጎጂ ነኝ ራሴን እንዳጠፋ እንዴ የምትፈልጉ ስትል እዛ ጋር ነው ያቆምኩት እውነቱን ለመናገር ፕላስ ቡላላ ብዙ ነገር አድርጓል። የሆነ ስላክ የያዘባት ነገር አለ ምናምን ብዬ ነው ማምነው እኔም ማምነው። ከዛ ምንድነው እዚህ ጋር አሁን ዮሪ ስላክ ነይ ምናምን ነገር ሲላት የትም ትሄዳለች። የትም ቦታ እንደፈለገ ነው የሚያደርጋት። አንቺ እካክ እያለ ይሰደባት እና ይሄ ነገር የሆነ ጥቃት አይደለም ወይስ ነው የሚለውን ነገር ነው ያሰብኩት። ተራ ሰጥሻለሁ ግን የተሰማኝ ነገር ያወራሁት ነገር የሷን ጭንቀት ስላየሁኝ ነው እንጂ እኔ ምን አገባኝ። ዮሪን አላቃት ቡላላን አላቀው ኢምፐርሰን ማቃቸው ሰዎች አይደሉ። ግን የሆነ ተደራጅቶ ምናምን ነገር የሆነ ሳል ላይ ደግሞ የሆነ አርቲስት ምናምን ነገር እሷ ላይ ያደረጉት ነገር አልተመቸኝም። እሱ ነው መነሻው እንጂ የተረሳ ነገር እኮ ነው። ዮሪን እኮ 6 ወር 5 ወር ምናምን ከዛ በፊት እኮ ነው ያወራሁት። ትክክል የሆነ ነገር ነው። አገር ቤት ሄዳ ምናምን ነገር ፕሊስ ብላ አልቅሳ ምናምን ነገር ዲሊት እንዳስደረገችው ነው የማውቀው። አገር ቤት ነበረች ራሷ ስለሚዩቶን አንስታ መናገር ትችላለች። አሁን ስለዚህ አሁን ማስረጃ አለ ግን ቫይብሬተር ሂዳ ዮሪ ትመልስለትና ማስረጃውን ጠይቀዋለን። አሁን ቫይብሬተር ሚት አርግ እሷ ደግሞ ታወራለች። ከዛኛ ደግሞ ማስረጃ እንጠይቃለን። ዮሪ መልሽለት። እኔ ከየት እንደምጀምር ባለፈው ዕለት ራሷን እገላለሁ አዘንኩላት ላለው ነገር እኔ ይቅርታ ጠይቃለሁ። በእንግሊዘኛ ነው የተናገርኩት። ፈጥኜ እናገራለሁ አይለመደኝም ያልኩት ነገር እኔ ዛን ሰዓት እንደዚህ ስታወሩ ሰው ራሱን ያጠፋል ያልኩት በአጠቃላይ አሁንም እያደገምኩት ነው። እንደዚህ አይነት ነገርን ሴትን ሄዳችሁ ስትሏት በጣም ብዙ ሴቶች ራሳቸውን ያጠፋሉ እንደዚህ አይነት ነገር አኪዩዝ ስለተደረጉ ማለት ነው። እኔ ያልኩትኝ ሰው እንደዚህ ሲሆን ራሱን ያጠፋል ነው እንጂ ያልኩት ራሴን አጠፋለሁ አላልኩ።
ይሄ ደግሞ በጣም ብዙ የተጎዱ ሴቶች ስላሉ ነው። አንድ ሁለተኛ ደግሞ ማለት ነው እኔ ቡላላን ለስንት ዓመት ገና ቲክቶክ ስመጣ ቲክቶክ ላይ የመጀመሪያ I think it's during COVID time መጀመሪያ ጌስት የገባው እኔ ጋ ነው። ላይክ እዛ ነው የማውቀው። ስለዚህ ናይስ ሲለኝ አይደለም የሚሄደው። እንደውም እኔ ነኝ ሞስት ኦፍ ታይም ላይቭ ስታተስ ኦን ከሆነ አያለው እገባለሁ ኮሜንት አድርጌ እላለሁ። አንድ ጌስት ላይ ተቀምጠንም አናውቅም አውርተንም አናውቅም። እኔ ይሄን ያህል I don't know why እናንተ ስንት ሰው ተከተሉ ይለ እንዴ? የተከተላችሁን ሰው ሁሉ ብናወራ ምን ሊባል ነው? 24 ሰዓት ቲክቶክ ላይ ቁጭ የምትሉ ሰዎች። ስለዚህ ተከተለው ነው ምናምን የሚባለው ነገር ጓደኛዬ ነው ብከተለውስ ምን ችግር አለው? ሶ ዋት አንድ ሌላ ደግሞ ኢትዮጵያ ሄዳ አግኝተዋለች ምናምን። አዎ ኢትዮጵያ ሄጃለሁኝ እግዚአብሔር ይመስገን። ከ18 ዓመት በኋላ ኢትዮጵያ ተመልሻለሁኝ የመጀመሪያ ጊዜ። አዎ 4 ሳምንት ቆይቼ ነው የመጣሁትኝ። በሚያሳዝን በኩል ቡላላን አላገኘሁትም፣ ግን ሁለተኛ ስመለስ አሁን ግን ቡላላን እንደማገኘው 100% አውቃለሁኝ። ምክንያቱም እሱን ካላገኘው ማንን አገኛለሁ? እኔ እውነት ለመናገር ዳይሬክት ፍላይት ይዤ እንደምመጣ ብቻ ነው የማውቀው በፕራይቬት ጀት። እኔ እሱን ብቻ ነው የማውቀው። እኔ ሌላ ምንም ኢንፎርሜሽን የለኝም ለጊዜው። ግን አንድ ነገር መጨረሻ ላይ ማለት የምፈልገው ዮሪ የምትኖረው አውስትራሊያ ነው። አውስትራሊያ ህጓ በጣም ጠበቅ ያለ ነው። እንደ ሌላ ቀልድ አይደለም፣ እግዚአብሔርን ማለት ነው። እንኳን እኔ ቀርቶ ታውቁታላችሁ፣ ቡላላ ክሪስ ብራውንን ታውቋለህ አይደለ? ክሪስ ብራውን ራሱ አውስትራሊያ መግባት አይችልም ሪሃናን ስለመታት። አስበው እንግዲህ እንኳን ሌላ ሰው እንደዚህ ሴትን ተናግሮ ማለት ነው። ስለዚህ ፎቶዬን እልካለሁ ብለሃል፣ ቁጥሬን እልካለሁ ብለሃል። እባክህን እግዚአብሔርን አሁን ደግሞ አንዴ ላውራ ለዘላለም አላወራም። አንዴ ፎቶዬን እልካለሁ ብለካል፣ ቁጥሬን እልካለሁ ብለሃል። ይኸው ቃል ገብተሃል ፊት ለፊት እዚሁ እልካለሁ ብለሃል። ላክ። እኔ ነገ ጧት ተነስቼ ሪኮርድ ያደረኩትን ይዤ እሄዳለሁ ወደ ፖሊስ ስቴሽን። ይሄ ሰውዬ ሜንታሊ ኢሞሽናሊ ሀርት አድርጎኛል ብዬ እናገራለሁ። እንለሲ ሀፋ ዳትስ ገነ ቴካስ ይሄን ነገር ካላቆምክ አውል ጊቭ ዩ አ ዊክ ቱ ስቶፕ አሚን ይቅርታ፣ አሁንም እንግሊዝኛ ይቀድመኛል። 1 ሳምንት እሰጥሃለሁ ይሄን ነገር እንድታቆም። ካላቆምክ ፎቶውን ላክልኝ። ስለማይገባ በአማርኛ አድርጉ። አይ ላንተ ብዬ ነው ወንድሜ። ምክንያቱም ባለፈው ዕለት ያልኩትን በሌላ ስለተረጎምከው ስላዘንክልኝ በጣም ከልቤ ያመሰግናለሁ። አዛኝነትህ በጣም እየታየኝ ነው። ግን ፎቶክን ልካለሁ ብለሃል፣ ቁጥርክን ልካለሁ ብለሃል። አሁኑኑ ላክልኝ። 1 ሳምንት እሰጥሃለሁ። የምታወራ ከሆነ እስቲ ዮሪ ምን ያህል ፈርደር ትወስዷለች በሚለውን እናያለን። አመሰግናለሁ። ቡላላ ወንድሜ ነው፣ ጓደኛዬ ነው። መቆም ካለብኝ ለሱ ከጎኑ እንደውም ዘላለሜን እቆምለታለሁ። ምንም ችግር የለውም። ቴንክ ዩ ቫይብሬቷ ኢዝ ወሪዝ በቃ አያለን። ስለዚህ እችልኝ ነፃኝ ካይች ብሌም ማድረጉ አስፈላጊ አይደለም ማለት ነው። አሁን ቡላላ ያለው በዚህ ጉዳይ ትክክል ነው ማለት ቡላላ ቃል እከሳለሁ እያለች ነው። እየገባ ነው ያ እኮ ገብቶኛል። አሁን በዚህ ጉዳይ ደግሞ ቫይብሬቷ ቡላላውን ልክ ነው በሷ ጉዳይ ማለት ነው። በሌላ ጉዳይ ከሆነ በሌላ ጉዳይ ተነጋገሩ። ግን ይሄ ጉዳይ ግን ያው የሚያስኬድ አይደለም ነው ቫይብሬት። ለማንኛውም ቫይብሬት ልጅቷ ነች እኮ በቃ ባለ ጉዳዩ ነች። ምን ማድረግ ትችላለህ ቫይብሬቷ? ስለዚህ አንተ ያዘብኝም ብላለች። ግን ያለው እውነት በእድሜ ባንክ በጣም ስማርት ስላስገባኝ ቴንኪው አመሰግናለሁ። ሁላችሁም ይመቻችሁ አራዳ ልጆች ሁላችሁ። ቫይብሬቷ እኔ ዘበበ ወይ እሺ ላዳምጥና ልወጥሽ። በቃ የተሰማኝን ነገር ነው የተናገርኩት። ኦኬ ቫይብሬተር አንድ ነገር ልበልህ። ኦኬ በስርዓት እዛ ካሉ ጀማዎች ከአንተ ጓደኞች ከአንተ ምናምን በግማሽ አንሳለሁና እድሜ ባንስም ጭንቅላቴ በጣም ስማርት ነው። ገባ ስትጋጭ እድሜ አይታ አትጋጭ። እሺ ጭንቅላቴ በጣም የእናንተን ደብል ነው የሚያስበው። ለዛ ደረጃን እየጠበቅ ተጋጭ። ቴንኪዩ። እሱ ብቻ ሳይሆን በቅርቡ እስር ቤት ትገባለህ እና እንጠይቃለን መተን ማርያም ምስክሬን ትገባለህ አንተ አይደለም። አንድ ነገር ዛቻ እዚህ ቤት ትዝታለህ።